አለልኝ አዘነ ቤተሰቦቹን ያጋጠመው ችግር ምንድነው? ልጃችንን አጥተን የፍትህ አጥተን እንዴት እንችላለን ይላሉ። አሁንም የፍትህ ያለ እያሉ ነው። ለሚመለከተው የፍትህ አካል የቀረበ የአቤቱታ ደብዳቤ ጉዳዩ የችሎት ቦታ ለውጥን መቃወምና የፍትህ ስጋትን ማሳወቅም ይመለከታል። እኛ የሟች የኢትዮጵያ እግር ኳስ ብሔራዊ ቡድንና የባህር ዳር ተጫዋች አለልኝ አዘነ ቤተሰቦች በሟች ላይ የግድያ ወንጀል ፈጽመው የተፈረደባቸው ግለሰቦች ያቀረቡት ይግባኝ ክርክር ሂደት በደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ከአርባ ምንጭ ምድብ ችሎት ወደ ወላይታ ምድብ ችሎት እንዲዛወር መወሰኑ ሰምተናል። ሆኖም ይህ ውሳኔ ፍትህ የማግኘት መብታችንን የሚጋፋ በመሆኑ በሚከተሉት ምክንያቶች አጥብቀን እንቃወማለን። ጉዳዩ ወደ ተጠቀሰው ዞን መዛወሩ ለኛ ለሟች ቤተሰቦች ከፍተኛ የደህንነት ስጋት የሚፈጥር ነው። በአካባቢው ሊኖር የሚችለውን ጫና ግምት ውስጥ በማስገባት በነፃነት ተንቀሳቅሰን ፍትህ ለመከተል የምንችል መሆኑን እንገልጻለን። እንዲህ ያሉ ከባድ ወንጀሎች በነበሩበት ወይም ገለልተኛ በሆኑ ችሎት መታየት ሲገባቸው ወደ ሌላ ቦታ መዛወራቸው በሂደቱ ላይ ተገቢ ያልሆነ ተጽዕኖ ሊኖር ይችላል የሚል ስጋት እንዲያደርስብን አድርጓል። ይህ ደግሞ እውነት ተሸፍኖ ወንጀለኞች እንዲያመልጡ እድል ይሰጣል። ቤተሰባችን ቀድሞውኑ በደረሰበት ሀዘን እንግልት ላይ አሁን ደግሞ ሩቅ ቦታ ሄደን ክርክሩን እንዲከታተል መገደዱን የገንዘብ የሞራል አቅማችንን የሚጎዳ ነው። በአራተኛ ገለጻ ላይ የህግ ባለሙያዎች አስተያየታቸው ሊሰጡ ይችላሉ። አንድ መዝገብ ከችሎት ሲዘዋወር ዳኛ ተሰይሞ በግራ ቀኝ አስተያየት ተሰጥቶበት ሲወሰን ይህ መዝገብ በድብቅ ደብዳቤ እንደዛሬው ለኢትዮጵያ ህዝብ ልናሳውቅ እንወዳለን። ስለሆነም የፍትህ ስርዓቱ የሟች ቤተሰቦችን መብትና የደህንነት ከግምት ውስጥ በማስገባት የይግባኝ ክርክር በነበረበት ችሎት ወይም ለሁለቱም ወገኖች ደህንነቱ በተጠበቀ ስፍራ አርባ ምንጭ እንዲታይ ትዕዛዝ እንዲሰጥልን ብንጠይቅም ምንም አይነት ምላሽ ሳይሰጠን ችሎቱ ወላይታ ምድብ ችሎት የቀጠለና በየካቲት 5 2018 በዋለው ችሎት መጋቢት 9 2018 ዓ.ም ውሳኔ እንደምንሰጥ ተረጋግጧል። ፍትህ የምትሉ የኢትዮጵያ ህዝብ ከጎናችን እንድትሆኑ እየጠየቅን ከዚህ በፊት የጋሞ ዞን ከፍተኛ ፍርድ ቤት ችሎት የተለዋጩ ባለቤት አደይ ጌታቸውና የእህቷ ባለቤት ሉንጉ ሉቅሳ የተባሉ ግለሰብ ጥፋተኛ መሆናቸው በሰውና በሰነድ ማስረጃ መረጋገጡንም አሳውቋል። ፍርድ ቤቱ የመጨረሻ ፍርድ ለመስጠት በተሰየመበት ችሎት አደይ ጌታቸው ላይ የ16 ዓመትና ሉንጉ ሉቃስ ላይ የ15 ዓመት ጽኑ እስራት ተፈርዶባቸዋል። የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው አለልኝ አዘነ ከባህር ዳር ከተማ በተጨማሪ አርባ ምንጭ ከተማና ሐዋሳ ከተማ ተጫውቶ ያሳለፈባቸው ክለቦች ናቸው። ጥንታዊቷን ደብረ ታቦር ከተማ ለዓመታት ወደ ኋላ መልሷታል የተባለው ያልተነገረው ውድመት በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። በክልሉ ባለፉት ዓመታት የንጹሃን ግድያን ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመላከቱ ሲሆን ግጭቱን ከተቀሰቀሰ ወዲህ በከተሞች ላይ ግን ሰፊ ውድመት ሲደርስ የደብረ ታቦር ተቋማት ውድመት የመጀመሪያው ነው። ቢቢሲ ያሰባሰባቸው መረጃዎች እንደሚያመላክቱት በከተማዋ ረቡዕ የካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ውስጥ ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያ ድረስ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን መረዳት ችሏል። ከአማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት ላይ በሚገኘው በደቡብ ጎንደር ዞን ከጥር መጨረሻ አንስቶ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከባድ ውጊያ ሲደረግ እንደነበር ነዋሪዎችም ገልጸዋል። የፋኖ ኃይሎች በበኩላቸው በአካባቢው ጠንካራ ጥቃቶችን ፈጽመው ወረዳዎችን ከመንግስት ኃይሎች በማስለቀቅ መቆጣጠራቸውን አስታውቀው ነበር። ከዚህ ጋር በተያያዘ የፋኖ ታጣቂዎች የደቡብ ጎንደር ዞን ዋና ከተማ የሆነውን ደብረታቦር ከተማን ለመቆጣጠር የካቲት 4 2018 ዓ.ም ማለዳ ጥቃት መክፈታቸውን ነዋሪዎች ለቢቢሲ በወቅቱ ተናግረዋል። በዕለቱ ከንጋት አንስቶ ታጣቂዎች በከፈቱት ጥቃት ከሁለቱም ወገን የደረሰውን ጉዳት በተመለከተ እስካሁን የወጣ ይፋዊ አሃዝ ባይኖርም በከተማዋ ባሉ ተቋማት ላይ ሰፊ ቁሳዊ ውድመት ማድረሱን ቢቢሲ ከተለያዩ አካላት ያሰባሰባቸው መረጃዎችም ያሳያሉ። በርካታ ነዋሪዎች በከተማዋ ዙሪያ በነበረው የታጣቂዎች እንቅስቃሴ ስጋት እንዲሁም ግጭቱ ጠዋት ላይ በመቀስቀሱ አብዛኛው የከተማዋ ማህበረሰብ እንቅስቃሴ በቤቱ ውስጥ ተገድቦ እንደነበር ተናግረዋል። ስኪፕ ብዙ የተነበቡ ኤንድ ኮንቲኒው ሪዲንግ ብዙ የተነበቡ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናሃሳይን፣ ፕሬዝዳንት ረሲፕ ታይፕ ኤርዶዋን እና ልዑል አልጋ ወራሽ መሐመድ ቢን ሳልማን ኤምሬቶች፣ ቱርክና ሳውዲ ከኢትዮጵያ የሚፈልጉት ምንድን ነው? የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ፣ የአብን ሊቀመንበር ዶክተር በለጠ ሞላ፣ የስምረት ፕሬዝዳንት ጌታቸው ረዳና የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ደመቀ ዘውዱ ከፍተኛ ውዝግብ ስላስነሳው የፌዴሬሽን ምክር ቤት ውሳኔ ማን ምን አለ? ግሬስ እና የፍቅር አጋሯ ስቲቭ ስቶይል ተአምራታዊ ልጅ አግኝተዋል። ተአምራታዊ የተባሉ ከተሞች ሴት በተለገሰ ማህፀን የተወለደው የመጀመሪያው ካረን ኩክ የልጆቼን ሳቅ መስማት ለኔ ስቃይ ነው። ኤንድ ኦፍ ብዙ
ረቡዕ ዕለት የተቀሰቀሰውን የሁለቱ ወገኖች ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማዋ ከንቲባ አቶ ደሴ መኮንን ውጊያው በፋኖና በአካባቢው የጸጥታ ኃይሎች መካከል መሆኑን ተናግረዋል። እንደ የደብረ ታቦር ነዋሪ ማህበራዊ ትስስር ገጾች ምስሎችን ካዩ በኋላ ደጅ ላይ ወጥተው ጥቁር ጭስ ወደ ሰማይ ሲተለተል መመልከታቸውን ገልጸዋል። ጭሱን ሲመለከት ተደናግጠናል፣ ሁሉም ሰው ደንግጧል፣ ጥሩ ስሜት አልነበረንም ሲሉ የነበረውን ሁኔታ ያስታውሳሉ። ሌላ ነዋሪ በከተማዋ ዳርቻ ላይ የሚገኙ ተቋማት ቀኑን ሙሉ ሲቃጠሉ እንደነበር ተናግረዋል። ሌላ ነዋሪ ደግሞ 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ ለሙሉ አመድ ሆነው መውደማቸውን በአይናቸው እንዳዩ ለቢቢሲ ተናግረዋል። ቢቢሲ ከሌሎች ነዋሪዎችና ከተማ አስተዳደር ባገኘው መረጃ በ4 የመንግስት መዋቅር ስር የሚገኙ ተቋማት አምቡላንሶች፣ ተሽከርካሪዎች፣ ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶች የቃጠሎ ሰለባዎች መሆናቸውን መገንዘብ ተችሏል። የደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከማቻ ያለውን ጤና መምሪያና በጣሊያን የወረራ ጊዜ የተገነቡ የዞኑ መሬት ሲቪል ሰርቪስ እና ፖሊስ መምሪያዎችን ጨምሮ 6 ቢሮዎች መቃጠላቸውን እማኞች ተናግረዋል። አንድ ግቢ ውስጥ የድሮን ከንቲባ ቢሮ ተብሎ በሚጠራ ስፍራ የሚገኙ የደብረ ታቦር ከተማ አስተዳደር 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 የአስተዳደር ጽሕፈት ቤቶች መቃጠላቸውን ምንጮች ተናግረዋል። አንድ ነዋሪ ማንነታቸውን መግለጽ ያልፈለጓቸው የመንግስት የስራ ኃላፊ የመኖሪያ ቤት እንዲሁም የዞን አመራሮች መጠለያ የተባለ እንግዳ ማረፊያ መቃጠሉን ጠቁመዋል። የደብረ ታቦር ከተማ ከንቲባ አቶ ደሴ ውድመቱን አሳዛኝና የማይጠበቅ ብለውታል። ከባድ ጉዳት ነው የደረሰው፣ ማህበረሰቡ አገልግሎት ከሚያገኝባቸው ቦታዎች ናቸው። ፋይናንስም፣ ፖሊሲም፣ ሚሊሻም ማህበረሰቡ ጥሩ ስሜት የለውም፣ ምክንያቱም የማህበረሰቡ ሰነድ ነው የጠፋው፣ የተቃጠለው የመረበሽ ስሜት አለ ሲሉ አንድ ነዋሪ ስለ ውድመቱ ተናግረዋል። ሌላ ነዋሪ በበኩላቸው ውድመቱን አሳዛኝና አሳፋሪ ብለው የገለጹት ሲሆን ከባድ መሳሪያዎች ጥቅም ላይ ቢውሉ ኖሮ ከዚህ የከፋ ውድመት ይከሰት ነበር ብለዋል። የተቋማቱን ውድመት ወጥተው መመልከታቸውን የጠቆሙ ሌላው ነዋሪ ውድመቱ ሆን ተብሎ የተፈጸመ የሳቅ ቃጠሎ ነው ብለዋል። ለደብረ ታቦር ውድመት ሁለቱም ተፋላሚ ወገኖች እርስ በርስ እየተወነጃጀሉ ይገኛል። ቢቢሲ ለቃጠሎም ቢሆን ሆን ተብሎ የተፈጸመ ይሁን በማን ተፈጸመ የሚለውን በገለልተኝነት ማረጋገጥ አልቻለም። ቢቢሲ ግጭቱ ከተቀሰቀሰበት ዕለት ጀምሮ ያነጋገራቸው በርካታ ነዋሪዎች ከ8 እስከ 10 የገመቷቸው የድሮን ጥቃቶች መፈጸማቸውን ጠቁመዋል። 2 ነዋሪዎች የድሮን ጥቃቶቹ ከተማ ውስጥ ሳይሆን ወጣ ባሉ አካባቢዎች ላይ መፈጸማቸውን ሲናገሩ፣ የከተማዋ ከንቲባ ጥቃቱ ከተማ ውስጥ አለመፈጸሙን ጠቁመዋል። በከተማዋ አገልግሎት ሰጪ ተቋማት ላይ የደረሰው ውድመት መጠን እንዲሁም ለመልሶ ግንባታ የሚያስፈልገው ገንዘብ ለማወቅ ምርመራ እየተደረገ መሆኑን የደብረ ታቦር ከንቲባ ለቢቢሲ ተናግረዋል። ነዋሪዎች ውድመት ከደረሰ ከሳምንት በኋላ ጉዳት የደረሰባቸው ተቋማት እየተጸዱ መሆኑንም ተናግረዋል። ደብረ ታቦር የድንጋጤና የሀዘን ስሜት ውስጥ ተውጣ እንደነበር አንድ ነዋሪ ተናግረዋል። የሰው ትራንስፖርት እንቅስቃሴ የተገታ ነበር። ሰው የመደንገጥና ያለመረጋጋት ስሜት ውስጥም ነበር። አሁን ወደ ስራ መግባት የመረጋጋት ነገር አለ ብለዋል። ሙሉ መረጃው የቢቢሲ ነው። ተጨማሪ 2 ግድቦች በአባይ ወንዝ ላይ። ኢትዮጵያ በአባይ ወንዝ ላይ 2 ተጨማሪ ግዙፍ ግድቦችን ለመገንባት ማሰቧን ተከትሎ ነው ግብጽ የባህር በር ላይ እተባበራለሁ ያለችው ተብሏል። በቀይ ባህር ቀጠና አዲስ የኃይል አስተላለፍ እየተመሰረተ ባለበት በዚህ ወቅት ኢትዮጵያ በአባይ ወንዝ ላይ 2 ተጨማሪ ግዙፍ ግድቦችን ለመገንባት በከፍተኛ ፍጥነት እየሰራች መሆኑ ተሰምቷል። ኢትዮጵያ በእስራኤል የበላይ ጥበቃነት በሚደረጀው አዲሱ ቀጠናዊ የኃይል አስተላለፍ ውስጥ በመግባት የህዳሴውን ግድብ እንደ የማይቀለበስ እውነታ በመቁጠር ወደ ቀጣይ ግንባታዎች መሸጋገሯ ታውቋል። ኢትዮጵያ በአዲሱ ጥምረት ውስጥ ሙሉ በሙሉ ከመግባቷ በፊት ግብጽ የናይል ወንዝ አጠቃቀምን በተመለከተ ስምምነት ላይ ለመድረስ ወዳጅ ሀገራትን አማላጅ በመላክ ላይ ትገኛለች። ለሁለቱ ግድቦች ግንባታ የሚውል አስተማማኝ ፋይናንስ የተገኘ ሲሆን ቱርክ ተርባይነር እና ኤሌክትሪክ መካኒክ መሳሪያ እንድታቀርብ ከመግባባት ላይ መደረሱ አንዱ የስጋት ምንጭ መሆኑ ተጠቁሟል። ፕሬዚዳንት ረጂብ ጣይብ ኤርዶጋን በአዲስ አበባ በነበራቸው ጉብኝት ለጥያቄው በጎ ምላሽ መስጠታቸውም ተሰምቷል። ዘናሽናል የተሰኘው መካከለኛው ምስራቅ የዜና ምንጭ የግብጽ ዲፕሎማቲክ ምንጮች ዋቢ አድርጎ እንደዘገበው የግብጽ ኢትዮጵያ የባህር በር ጥያቄ ለመደገፍ ፍላጎት አሳይታለች። ግብጽ ይህን ድጋፍ የምትሰጠው የአባይ ውሃ የህዳሴ ግድብ ጉዳይ ዘላቂ እልባት የሚያገኝ ከሆኑ መሆኑ ተገልጿል።